በመንግስት መስሪያ ቤቶች ያለው የአገልግሎት አሰጣጥ ብዙሃኑን ህብረተሰብ ሲያማርሩ ቆይተዋል። በአገልግሎት ሰጪ ተቋማት መካከል ያለው አሰራር ወጥነት የጎደለው መሆን፣ ለሙስናና ለብልሹ አሰራር በእጅጉ የተጋለጡ መሆናቸው፣ የአሰራር አለመዘመን በተጨማሪም ምቹ የሥራ አካባቢ ያልነበራቸው በመሆኑ አገልግሎት ፈልጎ የሚመጣውን ማህበረሰብ በእጅጉ ምሬት ውስጥ ያስገቡ ነበሩ። ይህም በመሆኑ ተገልጋዩ ተጨማሪ ወጪ፣ ጉልበት እንዲሁም ገንዘብ እንዲያወጣ ያስገደዱ ሆነው ቆይተዋል። ከአንድ ክፍለ ዘመን የተሻገረው የመንግስት የአገልግሎት መስጫ ተቋማት የአሰራር ሂደት እስካሁን ድረስ መሬት ላይ ወርዶ የሚታይ ለውጥ ሳይደረግበት ቆይቷል። ይህም ጊዜው የሚጠይቀውን ዘመናዊ ቀልጣፋና ተደራሽ አገልግሎት አሰጣጥን ለመተግበር ባለማስቻሉ ህብረተሰቡ በመንግስት አገልግሎት አሰጣጥ እንዲማረር እንዳደረገው አስተያየት ሰጪዎቹ ይናገራሉ። አፍሪካ ውስጥ በርካታ ሀገሮች በቅኝ ግዛት ውስጥ በነበሩበት ዘመን ኢትዮጵያ ግን የራሷን መንግስታዊ አገልግሎቶችን ዘመናዊ በሆነ መንገድ መስጠት ጀምራ ነበር። ያ ግን ከዜጎችን ፍላጎት ከማሟላት አኳያ ዘመኑ የሚመጥነውን ደግሞ አገልግሎት ከመስጠት አኳያ ግን እጅግ ወደ ኋላ ይቀረ ነበር። ወረፋ ካልጠበቅ፣ ካልተመላለስክ፣ ጉቦ ካልሰጠህ፣ ካለመንክ፣ ገንዘብ ካልሰጠህ፣ ብዙ ካለፋ አገልግሎት ያገኘ እስካይመስል ድረስ በጣም ብዙ ችግሮች ነበሩ። የተለያዩ አጋጣሚዎች የተለያዩ ተቋማት ስንሄድ ከአገልግሎት ጋር በተያያዘ የሚነሱ ቅሬታዎች አሉ። እነዚህ ቅሬታዎች በአብዛኛው የሚመነጩት ምንድነው? አንደኛ በጊዜ አይፈጸምልኝም የሚል ነው። ሁለተኛው ደግሞ የተራራቁ ቦታዎች አንድን ጉዳይ ለማስጨረስ ምናልባት የተለያዩ ርቀቶችን ሄዶ ማስፈጸም ሊጠይቅ ይችላል። ይህንን የዜጎችን እንግልት ይቀንሳል የተባለለት 12 የመንግስት አገልግሎት ሰጪ ተቋማትን በአንድ ላይ ያቀፈ የአንድ አገልግሎት ማዕከል ተመርቆ አገልግሎት በመስጠት ላይ ይገኛል። መሶብ የአንድ ማዕከል አገልግሎት በ12 ተቋማት የሚሰጡ 41 አገልግሎቶችን በአንድ ማዕከል ለማግኘት የሚያስችል ሲሆን ይህም እስከ ሰኔ ወር ድረስ ተጨማሪ 12 ተቋማት ወደዚህ ማዕከል እንዲገቡ እንደሚደረግ ተገልጿል። ይህም በ3 ወራት ውስጥ ወደ አገልግሎት የገባው ተቋም በህብረተሰቡ ዘንድ ያለውን ምሬት የሚቀርፍ ከመሆኑን ባሻገር የተገልጋዩን ጊዜ፣ ገንዘብ ብሎ እንግልት እንደሚቀንስ ነው የታመነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የሥራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል፣ ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈርዬ ያዘ የሚሄደው ሲስተም ስንጠቀም። መሰል የአንድ ማዕከል አገልግሎቶች በክልሎችም ተግባራዊ እንደሚደረግ የተገለጸ ሲሆን የሂደት ኢትዮጵያ የደረሰችበትን ደረጃ የሚያሳይ እንደሆነ ተቋሙን የጎበኙ የሚዲያ ባለሙያዎች ይናገራሉ። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። ማዕከሉ በኢትዮጵያ ውስጥ የአገልግሎት አሰጣጥን ከማዘመን አኳያ ትናንትና የነበሩ የቤት ስራዎችን ከማረም ዛሬ ላይ ደግሞ ለዜጎች ቀልጣፋ አገልግሎት ከመስጠት ተሻግሮም ደግሞ ለትውልድ የተሻለ ሀገር ለመገንባት በትልቁ መሰረት የሚጥል እንደሆነ ነው እኔ የተመለከትኩት። የተለያዩ የመንግስት ተቋማት አገልግሎት ሰጪ ተቋማት በአንድ ማዕከል ውስጥ አግኝቶ መሄድ ቀላል አይደለም። ጊዜን ይቆጥባል። እንደገና ማህበረሰቡ የሚማረርበትን ኔትወርክ የለም የሚልን ነገር ያስወግዳል። እዚህ ኔትወርክ የለም አይቻልም። የወረቀት ሃርድ ኮፒ የሚባል ነገር የለም። ቴክኖሎጂ የታገዘ ነው። በቴክኖሎጂ ከታገዘ ደግሞ ቀልጣፋ ግልጽ የሆነ አገልግሎት ነው የሚሰጠው ማለት ነው። ተጠያቂነቱም በጣም ከፍ ያለ ነው። ሌላው ደግሞ ሙሰኝነትንና አድላዊነትን በጣም የሚያስወግድ ነው። ለሁሉም ችግሮቿ ራሷ ለመፍታት ምን ያህል ብቁ የሆነች እንደመጣችና የነገ ተስፋው ደግሞ ምን ያህል ብሩህ እንደሆነ የሚያሳይ ነገር ነው። አንዱ እሱ ነው። ሁለተኛ ምልልስን ከማስቀረት አንፃር በጣም ብዙ ጠቀሜታ አለው። ለምሳሌ እዚህ ብዙ ሴክተሮች ወይም ተቋማት መጥተዋል። ስለዚህ ጉዳይን ለመጨረስ ከአንዱ ተቋም ወደ አንዱ ተቋም ለመሄድ የምታባክነውን ጊዜ፣ የምታባክነውን ገንዘብ፣ የምታባክነውን ሪሶርስ፣ የምታባክነውን ነዳጅ ከመቆጠብ አንፃር በጣም በጎ ተጽዕኖ ወይም አድቫንቴጅ ይዞ ይመጣል። የአገልግሎት አሰጣጡ በአንድ ስፍራ መገኘትና በዘመናዊ መልኩ አገልግሎት መስጠታቸው የዜጎችን እንግልትና ምሬት የሚቀንሱ ከመሆናቸውም በተጨማሪ በሀገር ኢኮኖሚ እድገት ላይ ያላቸው አስተዋጽኦ ቀላል የሚባል አይደለም። ከዚህ ቀደም በተለያዩ አጋጣሚዎች አገልግሎት
አሰጣጣቸው ላይ አንዳንዶቹ ቅሬታም ጭምር የሚነሳባቸው ናቸው። ስለዚህ እዚህም አንድ ማዕከል ላይ ሆኖ አገልግሎት መስጠቱ እንዲሁም በቴክኖሎጂ የተደገፈ አገልግሎት መስጠታቸው በእርግጠኝነት ህብረተሰቡ የሚያነሳቸውን ቅሬታዎች በመሰረታዊነት ይፈታል የሚል እምነት አሳድሮብኛል ካየሁት ነገር ተነስቼ ማለት ነው። እዚህ የሚመጣ ተገልጋይ እንደ ተገልጋይ አይደለም የሚመጣው፣ መዝናኛ ቦታ እንደሚሄድ ሰው ቀለል ብሎት የሚፈልገውን ነገር አግኝቶ የሚሄድበት ስፍራ ይሆናል የሚል ተስፋ አሳድሮብኛል እና ከምታየው ነገር ከአገልግሎቱ ከቴክኖሎጂው ከሁሉ ነገር አንፃር ስታየው ተቋሞቻችን ወደዚህ ደረጃ እንዲያድጉ ነው የተመኘሁት ማለት ነው።